ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው በርካታ ክለቦችን ይመለከቱ አሁን የእግር ኳስ መረጃዎችን መተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ሞሐመድ ሳላ ከሊቨርፑል ከለቀቀና የዓለም ዋንጫውን ካጠናቀቀ በኋላ አሁን አማሮችንም የቀረቡለት ጥያቄዎች እንደ ነፃ ወኪል ሆኖ እየተመለከተ ይገኛልም ተብሏል። የሳውዲ ፕሮ ሊግ እንዲሁም የሜጀር ሊግ ሶከር ክለቦች ለሞሐመድ ሳላ ከፍተኛ ደሞዝ ለማቅረብ ግንኙነት እያደረጉ መሆናቸውን የተሰማ ሲሆን አሁን የተጫዋቹ ውሳኔ ይጠበቃልም ተብለዋል። ሉካ ሞድሪች ለተጨማሪ 1 ዓመት በኤሲ ሚላን ሊቆይ እንደሚችል ሩበን አሞሪም አረጋገጡ። ሞድሪች እንዲቆይ ይፈልጋሉ። ከሉካ ጋር 2 ጊዜ ተነጋግሬያለሁ፣ ካስፈልገም እኔ ራሴ ሄጄ በግል አመጣዋለሁም ብሏል። በዚህ ውድድር ዘመን ሞድሪች ከኛ ጋር እንዲሆን እፈልጋለሁ ሲሉ ሩበን አሞሪም በሚላን የመጀመሪያው ጋዜጣዊ መግለጫቸው ላይ አስታውቋል። ውሉ ባለፈው ሰኔ ወር ላይ አብቁቶ የነበረ ቢሆንም ሞድሪች የሚቀበለው ከሆነ ኤሲ ሚላን ለአንድ ተጨማሪ የውድድር ዘመን አጭሩን ለማቅረብ ዝግጁም ነው ተብለዋል። የሞናኮ ዳይሬክተር ቲያጎ ስኩሮ ስለ ፖል ፖግባ እንዲህ ሲሉ ይናገራሉ። ክለቡን ጥሎ ሊወጣ የሚችልበት እድል አለ ወይ ተብሎ ሲጠይቁ አዎ በእርግጠኝነት ሲሉ መልሷል። በሆነ ወቅት ላይ ተጫዋቹ ዓላማና የክለቡ ዓላማ የማይናበቡ ከሆነ መፍትሄ መፈለግ ይኖርብናል። በቅድመ ውድድር ዘመን የሚያሳየው ብቃት ሁሉንም መልሶች ይሰጠናልም ብሏል። ምናልባትም ይለቃል፣ ምናልባትም ይቆያሉ ሲል የሞናኮ ዳይሬክተር ቲያጎ ስኩሮ ስለ ፖግባ ቆይታ ተናግረዋል። ሊቨርፑል የሜንዙን አማካይ ካሹሳኑን በ2026 የዓለም ዋንጫ ላይ ካሳዩ አስደናቂ ብቃት በኋላ ለማስፈረም በሚደረገው ፉክክር እየመራ ይገኛል ተባለ። ሊቨርፑሎች ፍላጎታቸውን ከማሳደጋቸው ጋር ተያይዞ ከ5 ተጫዋች ወኪሎች ጋር ውይይት ማድረጋቸውም ተሰምቷል። አሁን ላይ አርሰናል፣ ማንቸስተርና ቦሩሲያ ዶርትመንድ በፉክክር ውስጥ ያሉ ሲሆን ሜንዝ ለሳኑ ከ50 ሚሊዮን ዩሮ በላይ ዋጋ ይፈልጋል ሲል ፉትቦል ኢንሳይደር ዘግቦታል። ጆሽ አቺ አምፖንግ በዚህ ክረምት አርሰናል የመቀላቀል ፍላጎት አለው ተባለ። ቼልሲ ተከላካዩ መሸጥ አይፈልግም፣ ነገር ግን ተጫዋቹ ይፈልጋል። ወደፊት አፋንታው አሁንም እርግጠኛ ባለመሆኑ ተጫዋቹ ለተለያዩ ክለቦች እየቀረበ ይገኛልም ተብለዋል። ፌነርባቼ በዚህ ክረምት የዝውውር መስኮት ከኦሊ ዋትኪንስ ጋር ስምምነት ደርሷል ተባለ። የቱርኩ ክለብ ከአስቶን ቪላ አጥቂ ጋር የ3 ዓመት ውል ተስማምቷል። ፌነርባቼ አሁን ከአስቶን ቪላ ጋር ስለ ዝውውሩ የተነጋገረ ሲሆን የፕሪሚየር ሊጉ ቡድን 35 ሚሊዮን ዩሮ ከአጥቂው እንደሚፈልግም ተሰምቷል። የቱርኩ ክለብ አሁን ላይ እስከ 25 ሚሊዮን ዩሮ አካባቢ በተጫዋቹን ዝውውር ለማጣቅ አቅርቧል ሲል የቱርኩም ሳባ ዘግቦታል። ቼልሲ ማክሰንስ ላክሮክስን ከክሪስታል ፓላስ ለማስፈረም አሁንም ፍላጎቱን አሳድጓል አልተባለም። ሰማያዊዎቹ ለተከላካዩ አዲስ ጥያቄ ከማቅረባቸው በፊት ተጫዋቾችን ማሰናበት ይኖርባቸዋልም ተብሏል። ፓላስ ለፈረንሳዩ ተከላካይ 69 ሚሊዮን ዩሮ አካባቢ እየጠየቀም ይገኛልም ተብለዋል። በአርሰናል ለዊሊያም ሳሊባ በሚደረገው ፉክክር ሪያል ማድሪድና ፒኤስጂን ተቀላቅሏል ተባለ። አርሰናል ፈረንሳዩን ተከላካይ ስለመሸጥ የማየት ምንም አይነት ፍላጎት የለውም የተባለ ሲሆን መድፈኞቹ ምናልባትም ተጫዋቹን ለማስፈረም ገፍቶ የመጣ ክለብ ካለ እስከ 150 ሚሊዮን ዩሮ ማቅረብ እንዳለበትም ተናግሯል ሲል ካውት ኦፍ ሳይድ ዘግቦታል። ሪያል ማድሪድ ለቪኒሲየስ ጁኒየር በክለቡ ያለውን የወደፊት ቆይታ እንዲወስን የጊዜ ገደብ ሰጥቶታል ተባለ። ሎስ ብላንኮቹ የክንፍ ተጫዋቹም የሁኔታ ከኦገስት በፊት መፍታት ይፈልጋሉ። ማድሪድ አዲሱ ስምምነት ላይ ካልተደረሰ ብራዚላዊ ለሽያጭ ለማቅረብ ዝግጁ ነው ሲል ኤል ናሲዮናል ዘግቦታል። ዴቪድ ኦርነስቲን ባወጣው አዲስ መረጃ መሰረት ቡርኖ ጉማሬሽ አርሰናል ለመቀላቀል እንደሚፈልግ ለኒውካስትል አሳውቋል ተባለ። የፕሪሚየር ሊጉ ሻምፒዮን የእሱን ፊርማ ለማድረግ እስከ 60 ሚሊዮን ፓውንድ ለመክፈል ዝግጁ ናቸውም ብሏል። ነገር ግን ኒውካስትል ተጫዋቹ ለሽያጭ እንዳልቀረበ አጥብቆ እየተናገረ ይገኛል። እስካሁን ምንም አይነት የክለብ ለክለብ ንግግርም አልተጀመረም ሲል ዴቪድ ኦርነስቲን አረጋግጦታል። ኔይማር የእግር ኳስ ተጫዋችነት ዘመኑን ሙሉ በሙሉ ለማክተም በቁም ነገር እያሰበት ይገኛል ተባለ። ብራዚላዊ በእግር ኳስ ዙሪያ ባሉ ነገሮች ሁሉ በአእምሮ የደከመ ሲሆን ብራዚል የወከለባቸው 15 ዓመታት ሙሉ በሙሉ ዋጋ እንዳልተሰጣቸውም ይሰማልም ተብሏል። በአሁኑ ጊዜ 3 አማራጮች ቀርቦለታል። ሳንቶስ ቤት ቆይቶ የወቅቱን ውል ማጠናቀቅ፣ አነስተኛ ጫና ወዳለበት አዲስ ክለብ መዞር፣ ከፕሮፌሽናል እግር ኳስ ሙሉ በሙሉ ራሱን ማግለል ሲል ዩኤል ስፖርት ዘግቦታል። በአትሌቲኮ ማድሪድና ባርሴሎና ስለ ጁሊያን አልቫሬስ ሊኖር ስለሚችል ስምምነት ሁኔታቸውን መቀጠላቸው ተሰማ። አትሌቲኮ ማድሪድ ባርሴሎና ለአጥቂው ያለው ፍላጎት በይፋ እያስተባበለ ይገኛል። በሁለቱ ክለቦች መካከል የሚደረገው ነገር ከዓለም ዋንጫው በኋላ ይቀጥላል ተብሎም ይጠበቃል ሲል ኤል ቺሪንጊቶ ቲቪ ዘግቦታል። ቼልሲ ዱሳን ቭላሆቪች መስመር ዋነኛ ኢላማቸው አድርጎታል ተባለ። ሰማያዊዎቹ አጥቂ ክፍላቸውን በድጋሚ የሚያዋቅሩ ከሆነ ሰርቢያውን እንደ ከባድ አማራጭ እያጤኑት ይገኛሉም ተብሏል። ቭላሆቪች ያለ ክለብ መሆኑ ፍሪ ኤጀንት ዝውውሩን ሷቢ የሚያደርጉ ሲሆን ቼልሲ በተመሳሳይ ኦሊ ዋትኪንስ፣ ኢጎር ቲያጎ፣ ፍራንቼስኮ
ኤስፖሲቶ እና ቪክተር ኦሲሜንን መከታተላቸውንም ቀጥሏል ሲል ከአውት ኦፍ ሳይድ ዘግቦታል። ሊቨርፑልና ማንቸስተር ሲቲ የሪያል ማድሪዱን አማካይ ኤድዋርዶ ካማቪንጋን ለማስፈረም ፍላጎት አላቸው ተባለ። ጆዜ ሞሪኖ ፈረንሳዩን በቀዳቸው ውስጥ እንደ ዋና ተጫዋች ስላልተቆጠረ ክለቡ እንዲለቅ ፍቃድ ለመስጠት ዝግጁ ናቸውም ተብሏል። ካማቪንጋ ከፕሪሚየር ሊጉ ከፍተኛ ክለቦች ፍላጎት ሆኖም ሪያል ማድሪድ ግን አሁን ላይ መልቀቅ አይፈልግም ሲል ሙንዶ ዲፖርቲቮ ዘግቦታል። እንዲሁም ሌላኛው ፈረንሳያዊ የሪያል ማድሪድ አማካይ ኦሬን ቹዋሜኒ ከሪያል ማድሪድ ጋር አዲስ ረጅም ጊዜ ውል ለመፈራረም ተስማማ። በአማካዩና በክለቡ መካከል ስምምነት የተደረሰ ሲሆን አዲሱ ውል በቅርቡ ይፋ ይሆናልም ተብለዋል። አርሰናልና ቶተንሃም የሌፕዚጉን የክንፍ ተጫዋች አንቶኒዮ ኑሳን ለማስፈረም ፍላጎት ካሳዩት ክለቦች መካከል ናቸው ተባለ። ይህ የኖርዌይ ብሔራዊ ተጫዋች በዓለም ዋንጫው ላይ ባሳየው ብቃት ምክንያት ከፍተኛ ትኩረትንም ስቧል። ሌፕዚግ አሁን ላይ አንድ ዓመት ተጫዋች ከ50 ሚሊዮን ዩሮ እስከ 60 ሚሊዮን ዩሮ ለመሸጥ ፍላጎት አለው ሲል ቲም ቶልክ ዘግቦታል። ሆኖም ከአርሰናልና ኮተንሃም በተጨማሪ ኒውካስል፣ አስቶን ቪላና ክሪስታል ፓላስም ተጫዋቹን የሚፈልጉት ሌሎኞቹ የፕሪሚየር ሊግ ክለቦችም ናቸው ተብለዋል። ጁቬንቱስ ስለ ክረምት የዝውውር መስኮት ከኤሚሊያኖ ማርቲኔዝ ወኪሎች ጋር ንግግር ማድረጉን ቀጠለ። አርጀንቲናው ግብ ጠባቂ ከጣሊያኑ ክለብ ጋር የ3 ዓመት ውል ለመፈራረም በመርህ ደረጃ ስምምነት ላይ መድረሱን ተሰምቷል። አስቶን ቪላ ለማርቲኔዝ 10 ሚሊዮን ዩሮ አካባቢ የጠየቁ ሲሆን ጁቬንቱስ ዋጋውን ለመቀነስ ለመደራደር ተስፋ አድርጓል ሲል ላጋዜታ ዴል ስፖርት ዘግቦታል። ካሪም አዴሚ ከባርሴሎና ጋር በግል ውል ላይ መስማማት ተሰማ። እንደዚሁም በዚህ ክረምት የካታሎን ክለብ የመቀላቀል ፍላጎት ብቻ እንዳለውም ግልጽ አድርጓል ተብሏል። ፋብሪዚዮ ሮማኖ ባወጣው ዘገባ መሰረት ጀርመናዊ አጥቂ ወደ ካምፕኑ ለመዞር ያለው ፍላጎት ለቦሩሲያ ዶርትመንድ አሳውቋልም ተብሏል። አዴሚ በ2027 ወደሚያበቃው የውሉ የመጨረሻ ዓመት እየገባ መሆኑና ውሉን ለማራዘም ፈቃደኛ ስላልሆነ ባርሴሎና ዝውውሩን ለማጣቅ ይፋ ጥያቄ ማቅረቡንም ፋብሪዚዮ ሮማኖ ዘግቦታል። የቀድሞ ሊቨርፑል የሆነ የኢታሊያ አማካይ ፋቢኖ በዚህ ክረምት በነፃ ዝውውር ሪያል ማድሪድ ለመቀላቀል ፈቃደኛ ሆኗል ተባለ። ብራዚላዊ ከአሊታር ከለቀቀ በኋላ በአሁኑ ጊዜ ያለ ክለብ ፍሪ ኤጀንት የሚገኝ ሲሆን ብራዚል ከዓለም ዋንጫው መሰናበት ተከትሎ ማድሪድ ውስጥ ጊዜ እያሳለፈ ይገኛልም ተብሏል። ፋቢኖ ወደ በርናቦ ለመመለስ የሚገኘውን ድል በደስታ እንደሚቀበሉ የተሰማ ሲሆን ሪያል ማድሪድ በአሁኑ ጊዜ ዝውውሩ የተካተለው ግን አይደለም ሲል ቶልክ ስፖርት ዘግቦታል። ማንቸስተር ዩናይትድ በሚቀጥለው ወር በደብሊን ከሚደረገው የክለቡ የቀድሞ ውድድር ዘመን የልምድ ካምፕ በፊት የማርከስ ራሽፎርድ ወደፊት ቆይታ መፍታት ይፈልጋልም ተብሏል። የእንግሊዝ ብሔራዊ ቡድን ተጫዋች አሁንም ለዝውውር የቀረበ ሲሆን ዩናይትድ የክረምት ዝውውር አማሮችን ማሰሱንም ቀጥሏል ተብሏል። ይሁን እንጂ ምንም አይነት ዝውውር የሚያጠናቅ ከሆነ ራሽፎርድን በድጋሚ በማይክል ካሪክ ስብስብ ውስጥ ለማካተት እቅዶች ተዘጋጅተዋል ሲል ዘሰንና ዘጋርዲያን ዘግቦታል። እንግሊዛዊ አማካይ ከርቲስ ጆንስ ከኢንተር ሚላን ጋር በግሉ ላይ አስቀድሞ የተስማማ ቢሆን አሁንም በሁለቱ ክለቦች መካከል ስምምነት ላይ እንዲደረስ እየጠበቀ ይገኛልም ተብሏል። ኢንተር ሚላንና ሊቨርፑልም አሁንም በከርቲስ ጆንስ ዝውውር ላይ ንግግራቸውን መቀጠላቸውን ተሰምቷል ሲል ጋዜጣ ዴሎ ስፖርት ዘግቦታል። የብራይተኑ የክንፍ ተጫዋች ወደ ሊቨርፑል ሊያመራ የሚችልበት እድል አለ ተባለ። ሊቨርፑሎች ከ70 ሚሊዮን ፓውንድ በላይ ለሚገመው ተጫዋች ጥያቄ ለማቅረብ ዝግጁም ናቸው ተብሏል። ያንኩባ ሜንቴ አሁን ላይ የሊቨርፑልን ጥያቄ መቀበል የተሰማ ሲሆን አሁን ላይ የሚጠበቁ በሊቨርፑልና በብራይተን መካከል የሚደረገው ንግግር ነው ተብለዋል። ማንቸስተር ዩናይትድ የዌስት ሃምን ተጫዋች እንደ ቅድሚያ የሚሰጠው ዝውውር አድርጎ ይመለከተዋልም ተባለ። ነገር ግን ሆላንዳዊ ክሪስቶፈር ሰመርቪንም ለማስፈረም ፈልጎ የነበረው ዩናይትድ ማርከስ ራሽፎርድን በመሸጥ ከሚያገኘው ገቢም ነበር። ዩናይትድ በፍጥነት መንቀሳቀስ ካልቻሉ ቶተንሃም ዝውውሩ ሊጠልፍበት ይችላል የሚል ስጋትም አለ ሲል ስካይ ስፖርት ዘግቦታል። የኤሲ ሚላኑ የክፍል መስጫዎች ራፋኤል ሊያው የቶተንሃም ኢላማ ሆኖ ቀጥሏል። የፖርቱጋል ብሔራዊ ተጫዋች ወደ ፕሪሚየር ሊግ ለመዞር ከፍተኛ ፍላጎት አለው። እንዲሁም ስፐርስ በሻምፒዮንስ ሊግ ባይሳተፍ እንኳን ወደ ለንደን ለመጓዝ ፈቃደኛም ነው ተብሏል። ቼልሲ ከራዮ ቫልካኖ የግራ መስመር ተከላካይ ፔፕ ቻቫሪያ ጋር በግል ውል ላይ ከተስማማ በኋላ ለክለቡ ሁለተኛ የዝውውር ጥያቄ አቅርቧል ተባለ። አርሰናል ከአስቶን ቪላ ሁለገብ አጥቂ ሞርጋን ሮጀርስ ጋር በግል ውል ላይ ስምምነት ይደርሷል ተባለ። ጃክ ግሪሊሽ በዚህ ክረምት ምናልባትም በማንቸስተር ሲቲ ሌላ እድል ሊያገኝም ተሰምቷል። ብራድሊ ባርኮላና ዴዚሬ ደዌ የመለከተውን መረጃ እናስደምጣችሁም። ፒኤስጂ ለአንዳንዶቹ አጥቂዎቹ የሚቀርቡ ጥያቄዎችን ለመቀበል አሁን ላይ ይበልጥ ክፍት እየሆነ መጥቷልም ተባለ። ባርኮላ አሁን ደግሞ የባርሴሎና ኢላማ መሆኑ የተገኘ ሰው ሪያል ማድሪድ ደግሞ ዴዚሬ ደዌ መከታተሉን ቀጥሏል ሲል ናሲዮናል ዘግቦታል። ጆ ካንሴሎ በቋሚነት የባርሴሎና ተጫዋች ለመሆን ተቃርቧል ተባለ። ዝውውሩ ሙሉ በሙሉ እንደተጠናቀቀ የሚቆጠር ሲሆን የሁለት ዓመት ውልም በቅርቡ ይፋ ይደረጋልም ተብሏል። ሪያል ማድሪድ በግራ መስመር ተከላካይ ቦታ ላይ አዲሱ የመጀመሪያ ምርጫ ማርኮ ኩሬን ለመደገፍ አልቫሮ ካሬራስን በክለቡ ማቆየት ይፈልጋልም ተባለ። በዚህ ምክንያት ከማንቸስተርና ከቼልሲ የቀረበለትም ፍላጎት ውድቅ አድርጓልም ተብሏል።
ናፖሊ ስኮት ማክቶሚኔ ላለፉት የሁለት የውድድር ዘመናት አስደናቂ ብቃት ካሳየ በኋላ የረጅም ጊዜ ውል ለመስጠት ዝግጁም ናቸው ተባለ። በታቀዱ አዲስ ውል መሰረት የሴሪ ሻምፒዮኖቹ አሁን ላይ አማካኝ ደሞዝ በአመት ከ4.4 ሚሊዮን ዩሮ ወደ 7 ሚሊዮን ዩሮ ያሳድጉለታል ሲል ኒኮ ሺራ ዘግቦታል። ሮድሪ ማንቸስተር ሲቲ ለመልቀቅ ፈቃደኛ ቢሆንም ሪያል ማድሪድ በአሁኑ ሰዓት እሱ እንደማያስፈልጋቸው ይሰማቸዋልም ተብሏል። ሆኖም ጉዳዩ ሙሉ በሙሉ የተዘጋ ባለመሆኑ ልክ እንደ በርናርዶ ሲልቫ ሁኔታ ወደፊት ሊቀየር ይችላልም ተብለዋል። ሊቨርፑል እና ጊልቤርቶ ሞራ ምናልባትም አብሮ የሆኑበት ጊዜ ቅርብ ነው ተባለ። ሊቨርፑል በዓለም ዋንጫ ላይ ድንቅ ብቃት እያሳየ የሚገኘው 17 ዓመቱን የሜክሲኮ ኮከብ ጊልቤርቶ ሞራን ለማስፈረም ንግግር አድርጓል ተባለ። ማንቸስተር ተጫዋች የተከታተለ ቢሆንም ትኩረቱን ሌላ ቦታ ላይ እንደሚያደርግም ይጠበቃል። ሪያል ማድሪድና ባርሴሎና ተጫዋች ያደንቃሉ። ሞራ እስከ 29 ድረስ ከክለብ ቱጃና ጋር ውል እንዳለውም ይታወቃል። አርሰናል በዚህ ክረምት ባራዝሌ ባርኮላና ሞርጋሮችን ለማስፈረም እየሰራ ይገኛል። የስፖርት ዳይሬክተሩ አንድሪያ ቤርታ ሁለቱም ጮች በዓለም ዋንጫው ፈረንሳይና እንግሊዝን የወከሉ ባለቦታዎች የዝውውር እቅዱን በትይዩ እየመሩት ይገኛሉም ተብሏል። ሚካኤል አርቴታ ቡድኑን እንደገና ለመገንባት አጥቂ፣ የመሀል አማካይ፣ የመስመር ተጫዋችና እንዲሁም የመስመር ተከላካይ፣ ግብ ጠባቂና የግራ መስመር አጥቂ ለማስፈረም ፍላጎት አለው ሲል ዴይሊ ሜል ዘግቦታል። ቶተንሃም ጋክፖና ሳቪኖን መመልከቱን ቀጥሏል ተባለ። ቶተንሃም የክረምቱን ስብስብ መልሶ የመንገባት እቅዱ ለመቀጠል ለኮዲ ጋክቦና ሳቪኖ ትልቅ ገንዘብ ለማውጣት እያሰቡ ነው ተባለ። የማቲያስ ፈርናንዴዝ እና ሳንድሮ ቶናሊ መምጣት ወጪያቸውን ከ200 ሚሊዮን ፓውንድ በላይ ቢያደርሱም ሁለቱም አጥቂዎች አሁንም በቶተንሃም እቅድ ውስጥ ይገኛሉ ሲል ቶልክ ስፖርት ዘግቦታል። ሜሰን ግሪን ወደ ፌነርባቼ ማምራቱ አሁን ላይ እርግጥ እየሆነ መጣ። ፌነርባቼ ከማርሴ ጋር በሜሰን ግሪን ዝውውር ላይ ለመስማማት ተቃርቧልም ተብሏል። የቱርኩ ክለብ የማርሲን ጥያቄ ለማሟላት እየቀረበ ሲሆን ዝውውሩ በሚቀጥሉት 48 ውስጥ ለማጠናቀቅ ግልጽ ፍላጎት አለ ሲል ሳንቲ አውና ዘግቦታል። ለማንቸስተር እጅጉን ቅርብ የሆነው ቤን ጃኮብስ በማንቸስተር ቤት ስላለ አሁን የዝውውር ተጠይቆ እንዲህ ሲል ይመልሳል። ቤን ጃኮብስ ስለ አዩብ ቡአዲ ተጠይቆ እንዲህ ሲል ይመልሳል። የቡአዲ ጉዳይ ትንሽ የተለየ ታሪክ ይችላል። ምክንያቱም ስምምነቱ የጨረሰ ክለብ ተጫዋቹ በዚህ ክረምት ወዲያውኑ እንደሚያገኘው ምንም ዋስትና የለውም። አሁን ባለው ሁኔታ ሊል ለአሁኑ ዝውውር 100 ሚሊዮን ዩሮ ይፈልጋል። ነገርም በቅድመ ስምምነት ተጫዋቹ እስከ 27 ድረስ በውስጥ እዚያው እንዲቆይ ከተስማሙ ዋጋው እስከ 80 ሚሊዮን ዩሮ ይቀንሳልም ብሏል። ቤን ጃኮብስ በመቀጠልም ዩናይትድ ስለ ካርሎስ ባሌባ ያለውን ፍላጎትም ግልጽ አድርጎ የባሌባ ጉዳይ ሆኖ ሙሉ በሙሉ ውድቅ ሊደረግ አይችልም። የተጫዋች ክለቡን የመቀላቀል ፍላጎት እንዳለው የሚያሳይ ግልጽ ምሳሌ ነው። እዚህ ላይ ያለው ዋናው ችግር ግን ብራይተኖች በአሁኑ የገበያ ዋጋ በገነነበት ወቅት በእብደት ገንዘብ የተሸጡትን ሌሎች አማካዮችን በሙሉ እንደ ማመሳከሪያ ማቅረባቸውም ነው ብሎ እኔ ባለ መረጃ መሰረት ዩናይትድ ባለፈው ክረምት ለማቅረብ ከተዘጋጀበት ከ75 ሚሊዮን ፓውንድ በላይ ለባሌባ ዝውውር መክፈል አይፈልግም። ስለዚህም ሁሉም ነገር በዋጋው ስምምነት ላይ የሚወሰን ይሆናልም ብሏል። ቤን ጃኮብስ ስለ አንጀሎ ስቲለርና ስለ ሳንደርበርግ የሰጠውን መረጃ እንመልከት። እዚህ ላይ ያለው ፈተና ዋጋውና ዩናይትድ የበለጠ ለፕሪሚየር ሊጉ ዝግጁ የሆነ አማራጭ መፈለጉም ነው ብሏል። ነገርም እሱ ጠንካራ ብቃት ያለውና ክሪስቶፈር ቬል ቀደም ሲል የተመለከቱ ተጫዋች ነው ሲል ስለ አንጀሎ ስቲለር ተናግሯል። እንዲሁም እሱ በእጩ ዝርዝር ውስጥ የነበረ ነገርም ከሌሎች ስሞች አስበልጦ እሱን ለማስፈረም በጣም ጓጉቷል የሚል ስሜት ኖሮኝ አያውቅም ሲል ስለ ሳንደርበርግም ተናግሯል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ። እንወዳችኋለን።